ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችን ቆዩ። ተቃዋሚዎች ስጋት ቢጫናቸውም በኢትዮጵያ ሰባተኛውን ጠቅላላ ምርጫ ለመሳተፍ እየወሰኑ ነው። የኦሮሞ ፌዴራላዊ ኮንግረስ በምርጫ ቦርድ ላለመሰረዝ በሰባተኛው አጠቃላይ ምርጫ ለመሳተፍ ቢወስንም የሚወዳደረው በአዲስ አበባና ጥቂት አካባቢዎች ብቻ ይሆናል። ጎጎት ለጉራጌ አንድነትና ፍትህ ፓርቲ ቢሳተፍም አጃቢ መሆን አይፈልግም። የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀው የጊዜ ሰሌዳ ከጸደቀ ከ6 ወራት በኋላ ድምጽ ይሰጣል። የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀው የጊዜ ሰሌዳ ከጸደቀ ከ6 ወራት በኋላ ማለትም ግንቦት 24 ቀን 2018 ዓ.ም የሀገሪቱ ዜጎች የህዝብ ተወካዮችና የክልል ምክር ቤቶች አባላት ለመምረጥ ድምጽ ይሰጣሉ። የምርጫ ክልል አስፈጻሚዎችን ለመመልመል ምርጫ ቦርድ አውጥቶት የነበረው ማስታወቂያ ከወላይታ ዩኒቨርሲቲ በስፖርት ሳይንስ ለተመረቀ ወጣት ለአጭር ጊዜም ቢሆን የሥራ ዕድል እንደሚፈጥርለት ተስፋ አድርጎ ነበር። ከዩኒቨርሲቲ ከተመረቀ 4 ዓመታት ያለፈው ስሙ እንዳይገለጽ የጠየቀ ወጣት ሌላ ስራ ስለሌለ የምርጫ አስፈጻሚነትን እንደ አማራጭ ወስዶታል። የመጀመሪያ ዲግሪ ቢኖረውም ስራ ፍለጋ በጣም ከባድ ነው የሚለው ወጣት በቋሚነት የሚቀጥረው አላገኘም። እስካሁን ተፍ እያልን በግል እየሰራን የቆየ ነው። በግል ቢዝነስ ስራ ጀምረን መሃል ላይ የካፒታል ጉዳይ ስላጋጠመኝ ትተን ወጥተን አሁን ቤት ቁጭ ብለናል የሚለው ወጣት የምርጫ ክልል አስፈጻሚዎች ለመመልመል ማስታወቂያ ሲወጣ መመዝገቡ ለዶይቼ ቬለ ተናግሯል። የምርጫ ክልል አስፈጻሚዎች ምልመላ ሜላትወርክ ኃይሉ በሰብሳቢነት የሚመሩት አቋም ከሚያከናውናቸው 2018 ጠቅላላ ምርጫ ዝግጅቶች አንዱ ነው። ተቋሙ ለምርጫ ያዘጋጀው የጊዜ ሰሌዳ ገና ባይጸድቅም ፖለቲካ ፓርቲዎች እጩዎች እንዲያስመዘግቡ የሰጠው ጊዜ ያበቃል። የጎጎት ለጉራጌ አንድነትና ፍትህ ፓርቲ ሊቀመንበር አቶ መሐመድ አብራር የእጩዎች ምዝገባ ከመከናወኑ በፊት ቢያንስ የምርጫ ጊዜ ሰሌዳው መጽደቅ ነበረበት የሚል አቋም አላቸው። የምርጫ ጊዜ ሰሌዳውን በጋራ እናጸድቀዋለን ብለው ነበር የሚሉት አቶ መሐመድ ረቂቁን አቅርበው ማሻሻያ የሚያስፈልጋቸው ብዙ ጉዳዮች ላይ አስተያየት ተነስቷል። የማሻሻያ ሀሳቦቹን ለማድመጥ ዝግጁዎች አይደሉም ሲሉ ተናግረዋል። ዶይቼ ቬለ ከኢትዮጵያ ብሔራዊ ምርጫ ቦርድ በኢሜይል እና በስልክ ለጉዳዩ ላይ ምላሽ ለመጠየቅ ያደረገው ጥረት አልተሳካም። ቦርዱ የእጩዎቻችሁን ዝርዝር፣ የምትወዳደሩበትን ምልክት የመሳሰሉትን አስገቡ ማለቱን ያስታወሱት አቶ መሐመድ ምን ያህል ፓርቲዎች እንደሚሳካላቸው አላውቅም፣ እንግዲህ በተለያየ መንገድ እርስ በርስ ስለምናወራ የሚያሳኩ አይመስለኝም ሲሉ ተናግረዋል። በመጋቢት 2015 የተመሰረተው ጎጎት ለጉራጌ አንድነትና ፍትህ ፓርቲ በሰባተኛው ጠቅላላ ምርጫ ለመሳተፍ ቢወስንም ሊቀመንበሩ አቶ መሐመድ ግን ብዙዎች ነገሮች የተመቹ አይደሉም ሲሉ ይናገራሉ። የሀገሪቱ የጸጥታ ሁኔታ ተንቀሳቅሶ ምርጫ ለማድረግ የማይመች እንደሆነ የሚገልጹት የጎጎት ለጉራጌ አንድነትና ፍትህ ፓርቲ ሊቀመንበር መንገዶች በተለያየ አጋጣሚ የሚዘጉበት፣ ጦርነቶች፣ ግጭቶች፣ ዘረፋና የመሳሰሉት ያሉበት በመሆኑ ከሰላም አንጻር ምቹ ነገር የለም የሚል አቋም አላቸው። ተቋማት በገዢው ፓርቲ ቅርጽና አምሳል የሚተነፍሱ ናቸው። ገለልተኛ መገናኛ ብዙሃን ቀስ በቀስ ከገበያው እንዲወጡ ተደርገዋል፣ ወይም ስፖርትና መዝናኛ በመሳሰሉ የፖለቲካ ቃና በሌላቸው ጉዳዮች ላይ ብቻ እንዲያተኩሩ ተደርገዋል ሲሉ ይተቻሉ። ገዢው ብልጽግና ፓርቲ ለሰባተኛው አጠቃላይ ምርጫ ሲዘጋጅ ግጭቶችና የጸጥታ ስጋቶችን እያሳነሰ ኢኮኖሚያዊ ጉዳዮች ላይ ሲያተኩር ታይቷል። የፓርቲው ፕሬዝዳንት ዶክተር አብይ አህመድ በቅርቡ ለብልጽግና ፓርቲ ከፍተኛ አመራሮች 100% የምርጫ ምቹነት ማረጋገጥ እንደሚያስፈልግ አሳስበዋል። ሰላም የለም፣ ምርጫ አያስፈልግም ምናምን የሚሉ ችግሮች ስርዓተ መንግስት ለማዳከም ለማፍረስ ጥቅም ላይ ሊውሉ እንደሚችሉ ለፓርቲው አመራሮች የገለጹት አብይ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ህጋዊ ለመሆን ምርጫ ዲሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው ሲሉ ተደምጠዋል። የኦሮሞ ፌዴራላዊ ኮንግረስ በኢትዮጵያ ለምርጫ አስቻይ ሁኔታዎች ባለመኖራቸው ለመሳተፍ ያስቸግረናል የሚል አቤቱታውን ለኢትዮጵያ ብሔራዊ ምርጫ ቦርድ ቢያቀርብም መፍትሄ እንዳላገኘ የፓርቲው ምክትል ሊቀመንበር ሙላቱ ገመቹ ለዶይቼ ቬለ ተናግረዋል። ከስድስተኛው ጠቅላላ ምርጫ የፓርቲው አባላት ከአስረው ቢሮዎቹ በመዘጋታቸው ተገፍተን የወጣ ነው የሚሉት አቶ ሙላቱ ከ5 ዓመት ጀምሮ ሁሉም ቢሮዎች እንደተዘጉ ናቸው ሲሉ አስረድተዋል። ይሁንና የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ አንድ የፖለቲካ ፓርቲ በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ በኢትዮጵያ ብሔራዊ ምርጫ ቦርድ ሊሰረዝ እንደሚችል የሚደነግግ በመሆኑ ኦፌኮ አጣብቂኝ ውስጥ ገብቷል። በጉዳዩ ላይ የፓርቲው ማዕከላዊ ኮሚቴ ውይይት ማድረጉን የገለጹት አቶ ሙላቱ አጣብቂኝ ውስጥ ገብተናል፣ ህጋዊ ሆኖ ለመቆየት ያለው ጉዳይ ጥያቄ ምልክት ስለሆነ ተገደን ለምርጫ ሳይሆን ራሳችንን ለማቆየት የሚቻለውን ያህል ለመካፈል እንሞክራለን ብለናል ሲሉ አስረድተዋል። የኦሮሞ ፌዴራላዊ ኮንግረስ በምርጫ ቦርድ አለመሰረዝ በሰባተኛው አጠቃላይ ምርጫ ለመሳተፍ ቢወስንም በአዲስ አበባና ጥቂት አካባቢዎች ብቻ እንደሚሆን አስታውቋል። በሀገሪቱ የተከማቹ የጸጥታና የፖለቲካ ችግሮች
መንግስትን ለመቀየር፣ ለመገዳደር ወይም መሰረታዊ የአቋም ለውጥ እንዲያደርግ ጫና ለማሳደር ምርጫ ሁነኛ መሳሪያ ሊሆን እንደሚችል አቶ መሐመድ ያምናሉ። ይሁንና ጎጎት ለጉራጌ አንድነትና ፍትህ ፓርቲ በምርጫው ለመሳተፍ ቢወስንም የይስሙላ ሚና እንዲኖረውም ይሁን አጃቢ መሆን አይፈልግም። አቶ መሐመድ በምርጫው እንሳተፋለን፣ የምንሳተፈው ግን እያንዳንዱን የምርጫውን ሂደት በንቃት መከታተልና በምርጫው ሂደት ውስጥ ሆነን አስገዳጅ ነገሮች የሚመጡ ከሆነ የተለዩ ውሳኔዎች ልንወስን እንችላለን ሲሉ የጎጎት ለጉራጌ አንድነትና ፍትህ ፓርቲን አቋም አስረድተዋል። ወደ ሌላ ጉዳያችን ስናልፍ ሱዳን ሩሲያ በቀይ ባህር ዳርቻ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ባቀረበችው ጥያቄ ዙሪያ ከሀገሪቱ መንግስት ጋር ንግግር መጀመሯ ተሰምቷል። ሩሲያ ፖርት ሱዳን ወደብ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ከተፈቀደላት በምላሹ ለሱዳን ኤስዩ 30 እና ኤስዩ 35 ተዋጊ ጀቶችን እንደምትሰጥ ዓለም አቀፍ የዜና ምንጮች ዘግበዋል። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክ ማዕከል ለመገንባት ጥያቄ ያቀረበችው ከበርካታ ዓመታት በፊት ቢሆንም የሱዳን ወታደራዊ መንግስት ግን በሀገሪቱ በሚካሄደው ጦርነት ሳቢያ የሁለትዮሽ ንግግሩን ላልተወሰነ ጊዜ እንዲዘገይ አድርጎት ነበር። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክ ማዕከል በትንሹ 5 የጦር መርከቦችንና 300 የባህር ኃይልና ሌሎች ሰራተኞችን ማስተናገድ ይችላል የተባለለት ሲሆን ሩሲያም የተራቀቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችሉ ዘገባዎች እየጠቆሙ ይገኛሉ። አቶ ታዬ ደንደአ በዛሬው ችሎት ያቀረቡት የዋስ መብት ውድቅ መደረጉን ጠበቃቸው አቶ አበራ ንጉስ ለቲክቫ ኢትዮጵያ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ዛሬ በዋለው ችሎት የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንደአ የዋስትና መብታቸው እንዲከበር መጠየቃቸውና መከልከላቸውን ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ በጠበቃቸው በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ የዋስትና መብት ይፈቀድልኝ ጥያቄ አቅርበው የነበረ ሲሆን አቃቤ ህግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን ተከራክሯል። አቃቤ ህግ ለመከራከሪያነት ካነሳቸው ነጥቦች ውስጥ አቶ ታዬ በሆርን ኮንቨርሴሽን በተሰኘ የዲጂታል ሚዲያ ቀርበው ያደረጉትን ቃለ መጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ዋስትና መብት መከልከሉን ገልጸው አቃቤ ህግ የተከራከረበትን ነጥብ ግልጽ ለማድረግ በሚል ሐሳብ አቅርበዋል። ይህም በእያንዳንዱ ቪዲዮዎች አስተያየት የሰጡ የተመልካቾች 1000 እንደሚሆኑ ገልጾ እነዚህን አስተያየቶችን የተመለከተ መሆኑን ጠቅሶ ከነዚህ አስተያየቶች ውስጥም አቶ ታዬ የእኛ ጀግና ይህን ውሸታም መንግስት አጋለጥከውና አንተ የህዝብ ልጅ ነህ የሚሉ የሚገኙበት መሆኑን ለችሎቱ አብራርቷል። ተከሳሹ በዚህ ህዝባዊ ተቀባይነታቸው በዋስ ቢወጡ ድጋሚ ህዝብን በመቀስቀስ መንግስትን በህዝባዊ አመጽ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆኖ መከራከር አለባቸው በማለት የዋስትና መብታቸውን መከልከላቸውን ጠበቃቸው ተናግረዋል። በዚሁ ችሎት ላይ የተነሱ ጭብጦች ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ወንጀል ቅጣት ለማሰማትና አቃቤ ህግ ህዳር 15 2018 ዓ.ም ባቀረበባቸው 3 አዳዲስ ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች ለማቅረብ የነበሩ ሲሆን ለዛሬ የተቀጠረው የቅጣት ውሳኔ ማሰማት በተመለከተ ችሎቱ በአቶ ታዬ በኩል የቀረቡትን የቅጣት ማቅለያ አስተያየቶች በተለይም የጤና እክል ምክንያት በማስረጃ የተደገፈ ባለመሆኑ ማስረጃ ከቀጠሮ በፊት እንዲያቀርቡና የቅጣት ውሳኔ ለመስጠት ለህዳር 26 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። የክስ መቃወሚያቸውን ደግሞ በጽሁፍ እንዲያቀርቡና ስለ ዋስትና መብት ውሳኔ ለመስጠት ችሎቱ ለታህሳስ 8 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል።